እንግዲህ ፍቅር ከብዙ ቦስክ በኋላ ከብዙ ግብግብ ከብዙ ጠብ በኋላ እንግዲህ ከብዙ መመነጫጨቅ በኋላ ከብዙ ከተሰደበች በኋላ እንግዲህ ያው 100K ሞልታለች። ያውን በቅርብ እንግዲህ በሁለት ቪዲዮ ነው አይደል? አንዴ አብርሃም ጋር አንዴ ደግሞ ከሩታ ጋር በመታረቅ ነው አይደል? ነው ሶስተኛ ጊዜ ነው። ለማንኛውም ሩታና አብርሽ ሊደነቁ ይገባቸዋል። እውነት ለመናገር አሁን ቀጥ ብለሽ አመስግነሽ አመሰግናለሁ ብለሽ ተቃቅፈሽ ወደዛ ወደ ልጁ ጆሲን የሚባለው ማን ያን ልቡን የሰበርሽውን ትናንትና እንደውም ልቤን ሰበርሽኝ አብርሃምን ልለምን ወይ የሆነች ሩታ ልለምናት ወደ እኔ እንድትመጣ ምናምን እንዲህ ጋይስ ሴት ልጆች አንድ ሰው አፍቅረው መኖር እንዳይችሉ ነው እያደረጋችሁ ያላችሁት? ወይንስ ደግሞ በባሎቻችን አስቀምጠን ደግሞ ሌላ ወንድ ጋር ሄደን እንደገና ያ ባላችን ለምኖ ደግሞ ከዛ ወንድ ላይ እንዲወስድ ነው የምትፈልጉት? ይሄ ነገር እኮ ከባድ እኮ ነው። አሁን ትናንትና ምን አለ አብርሽን ያለሷ በቃ ምናምን ያለሷ ጨለማን ህይወቴ ምናምን ብሎ ውስጥ ተደረገ ማለት ነው። በጣም ነው እኔ የሚገርመኝ ማለት ነው። አንዳንድ ጊዜ አይዲያ ስታጡ በቃ ብዙዎቹ ተነስተው የአረብ ሀገር ሴቶች የመዳም ቅመሞች ለእናንተኛ በቃ ትልቅ ቦታ አለና ይህ እኮ ዝም ብለው እኮ ነው። እኛ ስደት በደንብ አድርጎ ቀጥቅጦ እንደ ሻማ አፍርሶ እንደገና እንደ ወርቅ እሳት ውስጥ ጥሎ ፈትኖ እንደገና ነው ዳይመንድ ሆነን የተፈጠርነው ማለት ነው። እውነት ለመናገር ማለት ነው። ስለዚህ የመዳም ቅመሞች አመሰግናለሁ። ለእናንተ ትልቅ ቦታ አለን። አታውቁም፣ አናውቃችሁ በዚህ ደረጃ ማለት ነው። ብዙዎቹ አሁን ሰሞኑን የታረቁትን አርቲስቶች አይታችሁ ከሆነ ማለት ነው በጣም ነው የቀረበኝ እና አንዳንድ ሀሳብ ልሰጥበት ፈለግኩኝ። አፋር ጋይስ እያፋሽገን እንቅልፍ አልጠገብኩኝም ማለት ነው። እና ፍቅር እንኳን ደስ አለሽ። በዚህ አጋጣሚ 100K ሞልተሻል። 100K ከሞላሽ ደግሞ ሩታን አብርሽን ሄርሜላን አመስግነሽ ወደ መጣሽበት ዛሬ አዲስ ነገር አለ በአብርሃም ቤት እንግዲህ 100Kሽን ያክብሩልሽ ወዳጆች እና ፋሚሊዎች ማለት ነው። ያልደከሙ ሰው ካለ ማለት ነው። ስለዚህ ብዙ እዚህ ሶሻል ሚዲያ ላይ ቦስክ የገጠሙ ልጆች አሉ። ለእነሱም አንዳንዴ መልስ ስጧቸው። 100K በመግባት በጣም ተደስተናል ማለት ነው። ፍቅር እኔም ደስ ብሎኛል። የልጅ እናት ናት። ልጇን ታሳድግ ታዋትኝ እሷ 100K ስትሞላ ትሄዳለች ምናምን ብያችሁ ነበረ። ዛሬ የመጨረሻ ውሳኔ አለ ከአብርሃም ጋር ማለት ነው። እስኪ እናያለን እንግዲህ አለ ለሁለታቸውም ውሳኔ ያቀርባለው ብሏል። እንግዲህ ያው አልወሰተም ግን ብሏል በእርግጠኝነት ማለት ነው። ያለበትን ታይም እኔ አመጣላችኋለሁ ማለት ነው። አንዳንድ ጊዜ እኔ ምርጫ ውስጥ አያስገባ ሴቶቹን ችግር የለውም ግን ከሆነ ይምጡና ውሳኔያችን እኛም እስኪ እናያለን ከእናንተ ብንሰማ ይሻላል ብዬ ነው ማለት ነው። እና ሊወስን ነው ዛሬ ላይ እንዳትሰርቡት እንጂ ውሳኔ አለው ይላሉ። እኛ እኮ ራሱ ተስተካክሎ ይምጣ ነው እንጂ ያልነው እኛ ምን ብለን እንሳደባለን? እኛ ዝም ብሎ ሰው ይሰደባል እንዴ ጋይስ? አንድ ነገር ሳያጠፋ ምናምን ነገር እንዴ 5 ዓመታቸው እኮ ጋይስ። ለማንኛውም ፍቅር እንኳን ደስ አለሽ፣ ወደንሶች ፋሚሊዎች እንኳን ደስ አላችሁ። ያው ይሄዳሉ ማለት ነው እንግዲህ እንትን ብላለች አይደል? ታርቃለች አይደል ትናንትና። ስለዚህ ያ ቪዲዮ እንግዲህ ዋና ትንሽ እንደውም መቦጫጨቅ የሚኖረው እንግዲህ እንደውም ከ100K ግጥም ብለሽ ለፍት የነበረ አሪፍ ነው። እንግዲህ እነዚህ ልጆች ሁለቱም እንጀራ እየሆኑ ነው ለሰው አይደል እንዴ? እናመሰግናለን። ስለዚህ መሙላትሽ አሪፍ ነው። እንኳን በቅርብ ሞላሽ። ብዙ ብጥብጥ ብዙ ነገር ሳይኖር ደግሞ ቅርብ ነው የሆነው። በቃ ለዚህ ጥሩ ነው፣ አሪፍ ነው። በዚህ በቀላል ውስጥ 100K መሙላትሽ ማለት ነው። ብትይው ወይ እናንተ በጣም ነው የሚያዳግተው እኮ 100K ለመሙላት። ውይ ከባድ ነው። አዎ ስለዚህ ሰዎችም ብዙዎቹ አሁን ላይ እኔ እንጃ እኔ ዩቱበሮች ላይ እጃቸውን ያነሱ ይመስለኛል ብዙዎቹ ማለት ነው። ግማሹን እየቀራ ቀዳት ኑራንያን የሚቀራ ይቀራል፣ ቁርአኑን የሚቀራ ይቀራል፣ ቀዳት ኑራንያን ደግሞ የሚያጸናል፣ ቁርአኑንም የሚቀራ ይቀራል። እንደገና ደግሞ እንትንም ክርስቲያናቶችም የሚጸልዩም አሉ የሚማሩም አሉ። ወደ ራሳቸው ተመልሰዋል ብዙዎቹ ማለት ነው። ግን አንዳንዶች ደግሞ አሁንም ያው እየተሰዳደብን አለን እዚህ ላይ ምንም ትርጉም የለውም ጋይስ። ለማንኛውም አላህ ሂዳያ ይስጠን፣ አላህ ይህዲኩም፣ አላህ ይህዲና።
ሀገራችንን ሰላም ያርግልን። ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የጎጃም ቤተሰቦች እንዴት ናችሁ? ላይክ፣ ሸር፣ ኮሜንት፣ ሰብስክራይብ እንዳይለየኝ እጅግ አድርጌ አመሰግናለሁ። እንግዲህ እድሜ ለሄርሚሻ፣ እድሜ ለሩታ፣ እድሜ ለአብርሽ እያላችሁ እንግዲህ ይኸው ትንሽ ብጥብጥ ተፈጥራ ትንሽ ውዝግብም ተፈጥራም ቢሆንም ድብድብም ቢሆንም በእርግጥ ያስከፋል፣ ያናድዳል። ሁለተኛ ወርዳ ተፈጥፍጣ እኛ እንትን ፍቅር ጋር የምትሰራ ከሆነ የሩታን ባለበት ሰላም ትሁን ካሁን በኋላ ብለው ወደንሶች ብዙ ተቆጥተው ነበር። ሀቂቀትን ያስቆጣል። ትክክል ናቸው። እኔ እዚህ ጋር ገድፋችኋለሁ ይህንን በማለታቸው ገባችሁ። ያ እንደውም ሄርሜላ ትሻለናለች ብለው ብዙዎች እኮ እንትን ብለዋል። ግን ለማንኛውም አሪፍ ነው። ደሱ ያው እንግዲህ አስመስክረዋል። ሁሉን ነገር ያውቃሉ። ደስ ይላል። መቶ ከሞታል እንግዲህ ወደ መጣችበት ቀጥላ ትሄዳለች። አይዟችሁ፣ አትፍሩ። እሷ ምንም ብዙ መስራት አትፈልግም። ያው ትንሽ እንደዚህ ውዥግቢት ትፈጥርና ትንሽ ፍቅር እኮ ስለማታውቋት እኮ ነው ርር ያለችው። ሰውነቷ የማይጨምረው ብልጥ ስለሆነ ብስለት በጣም ስለምታበዛ እኮ ነው። በጣም ብስል ናት እሷ። በነገራችን በጣም የብስል ብስል ማለት ነው። እና ለዛ ነው